زيتون أماني كانت ديبتي ده في كود تتبي هذا سمية قفتي زيتون أنا بس جون لقي سوبر كاتنا منا منتوي قالش صوفي تندج فيديو لي منام مالكس አልወድም አይመችም በቃ እሺ እኔ ወስድሻለሁ የሚያምሽ ነገር ካለ ምን ካለ እኔ ሮዛዬ አንቺ ከእቴም በላይ ነሽ በጣም ነው የምወድሽ ታውቂያለሽ አሁን ብዙ ሰው እንደሚቱ ላይ ወድሻለሁ ምናምን ስለማለት ነው ታውቂያለሽ ያኔ ለዩቲዩብም ብዬ ማርለም ወገብተሽ መዳኝ ተጣጣለሽ አንቺ እኔ ወቀር ነው ያስጠጣሽ እኔ መዳኒት ለማይገባው ሰው ታልጠቅሽ ነው የመጣሁት እሺ እህቴ ነሽ ጓደኛዬ ነሽ በጣም የዋህ ስለሆንሽ ነው አንቺ ራስሽን አሳልፈሽ ለማይገባው ሰው በእኔ ምክንያትም ነው ደግሞ መድኃኒት የጠጣሽው ዋው ማሻአላ እኔ መሰግናለሁ እኔ ምን አቀለሽ በራሴ ተናደርኩት በጣም ነው ያዘንኩት አንቺ ሆስፒታል ተኝተሽ በጣም ነው ያዘንኩት ታስላሳዘኝ ሱመያ ለአዲሷ ጣውምታ የአንገት ሀብል አደረገችላት አዳማ ሂዳ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። እንደውም የሌላ እምነት ተከታይ ሰላም እንዴት ናችሁ? ወዳችሁ ማከብራችሁ ስለምታበረታቱኝ ጀዛከላህ ኸይር ጀዛ። ዛሬ ደግሞ እንግዲህ በተለመደ ቪዲዮ መጥቼላችኋለሁ። የዛሬው ቪዲዮ አስገርሞኛልም ደስ ብሎኛልም ማለት ነውና ሱመያ ጀግናዋ እንግዲህ አዳማ መታ ሮዛን ይቅርታ ጠይቃ የአንገት ሀብል አደረገችላት። በስሟ ያሰራችውን የአንገት ሀብል እኔ እንጃ ምን ያህል ቅልብ ቢኖራት ነው። አላህ ይጨምርልሽ፣ ልጆችሽንም አላህ ያሳድግልሽ፣ የተሻለ ቦታ አላህ ያድርስልሽ። በተለይ በስደት ያለንን ሰዎች ፍሬያችንን አላህ በረካ ያደርግልን። እኛ የደከምነውን የለፋነውን ውጤት ደግሞ በልጆቻችን የምናይ አላህ ያደርገን፣ ከከሳሪዎች አድርገን ጉሉ አሚን። እና ሮዛ ናት። ሮዛ ግን ትንሽ አናዳኛለች። ኮስተር ብላ ነው ያናገረቻት ማለት ነው። ምንም ፈገግ እንኳን አላለችም። በግድ ነው ፈገግታዋ ራሱ ማለት ነው። የአንገት ሀብሉ ራሱ ስታረግላት ኮስተር ብላ ነው ግፍትር ያረገቻት ማለት ነው። እንደ ሼም እንደያዘው ሰው እንኳን አይደለም ያደረገችው ማለት ነው። ሱመያ እንደው መጨረሻ ላይ ግንባሯን ስማት እንደ ማባበል ነገር ማለት ነውና ምን በዚህ ናህል ምንድነው እንደዚህ የኮፈሳት? የሷን ባል እኮ ነው እየቀማቻት ያለችው። እሷ እንኳን ማክሮፍ ያለባት መቀየም ያለባት ራሱ ሱመያ ነበረች። ተለማማጯም ሱመያ ናት፣ ተጎጂዋም ሱመያ ናት። ግን ሱመያ ያው ለበጎ ነው ይሄን ነገር እያረገች ያለችው። ግን አላቅም አልገባኝም። ግን እኔ እስቲ እናንተ የሆነ የተጠራጠራችሁት ነገር የለም? እኔ ግን የተጠራጠርኩት ነገር አለ። በጉልበት ሳይሆን አንድ ሰው እጃችሁ የምታስገቡት በብልጠት ነውና እንዴት የራሷን የአንገት ሀብል በስሟ ያሰራችው ለሮዛ ሰጠች? አልገባኝም እኔም ማለት ነው። ያውም ባሌ ለምትቀማብኝ ሚስት ሴት ወይ ታየኝ እኮ ያላትን ነው እንጂ ምቀማት። ግን እኮ እውነቱን ለመናገር ጣውምት የምንጠላው እውነት ሱብሃንአላህ አላህ በውስጣችን ጥላቻውን ያሳደረው አላህ ነው። እኛ እኮ ሴቶች ግዴታ እኛ እንድንጠላ ፈልገ ነው አይደለም። ለምን እንደሆነ አላቅም። ማንም ሴት ጥሩ ጓደኛ ቢኖራት፣ ቅልብ ጓደኛ ቢኖራት ማንም ሴት ሀላል በሆነ መንገድ ባሏን ልትድራው ትችላለች። ግን አሁን ላይ እናንተ የኔ ሰው ብላችሁ ጓደኛችሁን በጣም የምትወዷት የልብ ጓደኛችሁን ለምን ባሌ ሌላ ሚስት ማላቃትን ያገባል ብላችሁ የምትድሩ ሰዎች ብዙ ልጆች አሉ፣ ብዙ ሱመያዎች አሉ። እና ከዛ በኋላ እናንተን ፈንቀላ ለማውጣት እሳት የምትለቀባችሁ ያቺ ያመናችኋት ጓደኛ ስላለች ብዙ ሴቶች አይፈልጉም። እኛ ወደን አይደለም እንግዲህ ይሄ አላህ የሰጠን ነው። ጥላቻውንም እንግዲህ ምንም ማድረግ አንችልምና ከዚህ ውስጥ ደግሞ ሱመያ ልዩ ናት። ለምንድነው ልዩ ናት? አዩንም በዛ መንገድ እንኳን ቤት ድረስ ሂዳ እንኳን ሳትነካት አስጠንቀቃት መጣች። ሌላ ሴት ብትሆንማ በርበሬ ነበር የምታጥናት ማለት ነውና እዚህ አጋጣሚ ሱመያዬ አላህ ይጨምርልሽ። አላህ ልብሽ ላይም ጥቁር ነገር አያስቀምጥ። አላህ ልብሽን ንጹህ እንዳደረገው በዚሁ ቀጥይበት። እኔ ለአላህ ብዬ ወድሻለሁ። እንግዲህ ጥሩ ጣውምት እንድትሆንልሽ ተስፋ እናደርጋለን። ያው እሷም እንግዲህ
አንገት ደፊ ሀገር አጥፊ ናት። ኃይለኛ ትመስላለች አውቃ አንገቷን ደፋች እንጂ ሮዛ እንደዚህ እንደምታዩት ቆዳዋ ለስላሳ አይደለችም። እና እስቲ እንግዲህ አሁኑኑ ሆይ ሆይ ማለት ጀምራለች። ከህይወታችን ሰይድን እኔ ሱመያን የምወዳት ትክክለኛ ላላህ ብዬ የምወዳት ከሆነ ጣውምቷ የምትሆን ከሆነ ከሰይድ ጋር ተከታትላ ያንን ነገር አትልም። እንግዲህ ሱመያም የዋህ ናት። እዛ ድረስ ሂዳ አንገታ ብሉን አደረገችለት። ሽንት ቤት ልሄድ ነው ሽንቴን ይዞኛል ብላ ዞር ስትል ደግሞ ሱመያ ተንኮላ። ከዛ እቺ ደግሞ አጅሬዋ ለሰይድ ድውል። ሰይድ ባለፈው ያሱ ብራ ላይ ሱመያ ያለችበት ቦታ አውቃለሁ ነውና እንሂድ ብንለው ሙስተሂል እኔ ሮዛን እስከማገባ ድረስ ማንንም ወለ ልጆቼ ወለ እሷን ማየትም መስማትም አልፈልግም ካገባው በኋላ ነው አለ። አሁን ደግሞ ስትደውልላት ማለት ነው በዚህ ደቂቃ ውስጥ ከመጣሁኝ ልትሄድ ትችላለች ምናምን እደርስባታለሁ ምናምን ያለው ማለት ነው። እኔ ደግሞ እቺ ደግሞ መደወሏ ሱብሃንአላህ እንዲገናኙ ትፈልጋለች ማለት ነው። እንደምትቀርጻት እርግጠኛ ነኝ እያወቀች ነው። ሱመያም መሄዷን ስለገባት ነው የደወለችው እንጂ እኔ እንጃ እውነት ያገኛታል ታገኘዋለች። ሱመያ ጠንቀቅ ናት። እንደ በዚህ ናህል ይሄን ሁሉ 1 አመት ከምናምን እንግዲህ እንደዚህ ደጁ ድረስ እየመጣች ሶሻል ሚዲያ እኮ አንዳንድ ጊዜ ወላሂ በቃ የሆነ የምትጠብቁት ሰውን ሳይሆን ማትጠብቁ ሰው ላይ ነው የምትናደዱት። ደጃችሁ መጥቶ እናንተ በጣም በጥብቅ አሁን እንግዲህ ሰይድ ቦሌ ውስጥ ስንት ሰው አስቀምጧል። እዚህ አካባቢ ላይ ሰው በትኗል። ብዙ ለፍቷል። እንግዲህ አሁን ላይ ያወሩሉ እንግዲህ ሰይድም እመጣለሁ ጠብቂኝ ብሏታል። እንግዲህ ሱመያ ሽንት ቤት ብላ አምልጣ ሄዳለች። እሷ የገረመችኝ ደግሞ ሮዛ እኔም ሽንቴ መጥቷል እኮ አለች በብልጠት ማለት ነው። ያው በቀደሙ ትዝ ብሏት ነው መሰለኝ ባለፈው ማለት ነው። እና እሷም ብልጥ ናት። ደግሞ ካሜራው ራሱ በጣም ጠጋ ብሏል። ያው ቦርሳዋን መቼም ሰው ሽንት ቤት ሲሄድ ቦርሳውን ጥሎ ይሄዳል። ቦርሳውን ይዞ አይሄድም። እንደገና ደግሞ አዳማ ውስጥ እሷ የማታውቀው እንዴት ሱመያ ታውቃለች። እና ያው እኛ ሀገር ላይ እንደ አረብ ሀገር እንደ ውጭ ሀገሮች በየቦታው ሽንት ቤት አይቆፈርም። ሽንት ቤት የለም። ወይ መንገድ ከሄዳችሁ የሰው ቤት አንኳኩታችሁ ገብታችሁ ብትጠቀሙ ወይ መስጊድ ወይ እንደዚህ ሬስቶራንት ምናምን ካልሆነ በስተቀር ሽንት ቤት በየቦታው አይገኝም። ታውቃለች ሮዛና እንደገና ደግሞ ቦርሳዋን እዛ ነው የሄደችው። ያንን መጠራጠር ነበረባትና ያው ተጠራጥራም መሰለኝ ለማስመሰል ይሆናል የደወለችው። ያው ሱመያ ብልጥ ናት። እኔ ሰይድንም ብትጠሪው ቢመጣ ልጆቹን ስለያዝኩኝ ምንም የሚይዘኝ ነገር የለም እያየሁት ራሱ መሽሎክ ትችላለሁ ብላለች። እንግዲህ ሮዛም ጥሩ ጣውምት ትሆኛለሽ። ሱመያም ተመልሰሽ እንግዲህ ደስ ያለ ህይወት አብራችሁ ትኖራላችሁ ብለን እናስባለን፣ ተስፋም እናደርጋለን። እንግዲህ አይለያያችሁ። ረመዳንም እየመጣ ነው። በረመዳንም እንግዲህ አብራችሁ አፉ ተባብላችሁ ሰላም አውርዳችሁ ደስተኛ ሆናችሁ ያሰባችሁት ነገር ተሳክቶ ደስተኛ ሆናችሁ ትኖራላችሁ ብለን ምኞታችን ነው፣ ዱዓችን ነው። አላህ አንድ ያደርጋችሁ። ሁላችሁንም ወዳችኋለሁ። ለአላህ ብዬ ባላችሁበት